የወላይታ ብሔር ዘመን መለወጫ የሆነውና በወሊያ ቆዶ ዘመን መቁጠሪያ የሚከበረው ጊፋታ አዲሱን ዓመት የሚቀበሉበት ትልቅ ቦታ የሚሰጠው ታላቅ በዓል ነው። ከትውልድ ትውልድ ሲተላለፍ የመጣው ይህ በዓል የአሮጌው ዓመት ማብቂያና የአዲሱ ዓመት መጀመሪያ የመሸጋገሪያ በዓል ነው። ይህን በዓል ለማክበርም የብሔረሰቡ ተወላጆች ከያሉበት በአብሮነት ወደ ቀያቸው ይተማሉ። የጊፋታ በዓል መቃረቡን ተከትሎ የተለያዩ ክዋኔዎችም አሉ። ከነዚህ መካከል በወጣቶች ለጉሊያ ወይም ደመራ የሚሆን እንጨት መሰብሰብና መከመር ይገኙበታል። በእናቶች የሚከናወነው የእንሰት መፋቅ ስነ ስርዓቶችም ይገኙበታል። እነዚህ ክዋኔዎች የበዓሉ መዳረሻ ማብሰሪያ ምልክቶች ናቸው። ለጊፋታ በዓል ከወትሮ በተለየ መልኩ ግብይት የሚከናወንባቸው ገበያዎች ሀሬ ሀይቆ ቦቦዳና ጎሻ ይባላሉ። ጊፋታ ማለት በኩር ወይም ታላቅ ማለት ነው። የዩ ጊፋታ የወላይታ ባህል አዋቂዎችና ጥበበኞች የጨረቃን ዑደት ስሌት መሰረት በማድረግ ማህበረሰቡ ከክረምት ወደ ብራ፣ ከጭጋጋማ ድባብ ወደ ብርሃናማ አውድ፣ ከአሮጌው ዓመት ወደ አዲስ ዓመት የሚደረገውን ሽግግር የሚያበስሩበት ነው። ጊፋታ በመስከረም ወር እኩሌታ ላይ የሚከበር ሲሆን ቀኑም ሹሃ ወጋ የእርድ እሁድ ይባላል። የጊፋታ ባህላዊ ምግብ ዝግጅት ቁርጥ በወላይታ የበሬ ድለባ ስርዓት ጢዋ ሆምቢያ ከተቀለበ በሬ ስጋ ተቆርጦ በቅቤ በተለወሰ ዳጣ በርበሬ ተዘጋጅቶ የሚቀርብ ነው። ይህንንም ቤተሰብ በአንድ ቦታ በመሰብሰብ ኤርጊያ የሚባል የእንሰት ቅጠል በማንጠፍ ከበው ይመገባሉ። ዮ ጊፋታ አሹጋቴስ አያ ለጊፋታ በዓል ከሚዘጋጁት ምግቦች አንዱ ጉርዱዋ ሲሆን ይህን ለማዘጋጀትም በበልግ ጊዜ ገብስ ዝግጅት ይደረግበታል። ጊፋታ የእርቅ በዓል እንደሆነም ይታመናል። የጊፋታ በዓል ሲቃረብ የተጣላ ዘመድ፣ ጎረቤት፣ ቤተሰብ እንዲሁም ጓደኛ ይታረቃሉ። ማንም ሰው የጊፋታን በዓል ባለ ዕዳ ሆኖ ማክበር አይችልም። ቁጠባ የጊፋታ ሌላኛው መገለጫ ሲሆን በዓሉ በሚከበርበት ቀን እርድ ከተከናወነ በኋላ በእርጥብ ቆዳ ላይ ተቀማጭ ብር በማዋጣት ለመጪው ዓመት ጊፋታ ቁጠባ ይጀምራል። ሴቶች በምግብ ቂቤ ቁጠባ፣ ወጣቶች ደግሞ በገንዘብ ቁጠባ ይሳተፉበታል። ብዙዎችን የሚያሰባስበው ከኢትዮጵያ ባህላዊ ሀብቶች አንዱ የሆነው የወላይታ ብሔር ዘመን መለወጫ ዛሬ በዓለም መድረክ በዓለም የማይዳሰሱ ቅርሶች መዝገብ ላይ ሰፍሯል። የወላይታ ብሔር ዘመን መለወጫ የሆነው ጊፋታ በዩኔስኮ በማይዳሰስ በሰው ልጆች ወካይ ቅርስነት በመመዝገቡ በኢትዮጵያ መንግስት ስም ልባዊ ምስጋና አቀርባለሁ። የተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ በህንድ ኒው ዴልሂ የማይዳሰሱ ቅርሶች ጥበቃ ኮሚቴ ጉባኤ ላይ ጊፋታ መስፈርቶችን በማሟላት ከመስቀል በዓል፣ ፍቼ ጫምባላላ፣ የሸዋል ኢድ፣ የገዳ ስርዓትና ከጥምቀት በዓል ጋር መደመሩን ይፋ አድርጓል። ይህ ደግሞ የቱሪዝም ፍሰቱን በመጨመር ቅርሶቹ እንዲጠኑና በዓለም እንዲተዋወቁ በር ይከፍታል። ዛሬ ከወደ ህንድ የተሰማው የምስራች የመላው ኢትዮጵያውያን ደስታ ቀን ሆኖ በታሪክ ተመዝግቧል። ሳሮ ባዳ ሳሮያ